ትምህርቱ ልቀጥልና ክብር ለእግዚአብሔር ብቻ ስንል ማለታችን ነው። እንደው ድንገት አንድ ሰው ተነስቶ ክብር ለእግዚአብሔር ብቻ ሲል ሌላ ሰው ሌሎች አካላት በቤተ ክርስቲያን ያሉ ወር በሌላ አካባቢ ያሉ የቤተ ክርስቲያን ባለስልጣናት የመንግስት ባለስልጣናት ሊከበሩ አይገባቸውም እያለ ነው። ሌላ ሊከበር የሚገባው የለም። ሌላውን ሁሉ እየናቀን እግዚአብሔርን እናከብራለን እያለ ነው ወይስ ደግሞ ምን እያለ ነው? ክብር ለእግዚአብሔር ብቻ ስንል ሪሊ ምን እያለ ነው የሚለውን ነገር ትንሽ ለማየት እንሞክር። ክብር ለእግዚአብሔር ብቻ ስንል በመጀመሪያ መታየት ያለበት ነገር ኦኬ እግዚአብሔር ራሱን ለኛ የገለጠበትን ያንን መንገድ ነው ብዬ አስባለሁ። ስለዚህ እግዚአብሔር ለኛ እንዴት ነው ራሱን የገለጠው የሚለውን ነገር መመልከቱ በጣም መልካም ነው። ኦኬ እንዴት ነው እግዚአብሔር ለኛ ራሱን የገለጠው? በፍጥረት ውስጥ ራሱን ገልጧል። እንደዚሁም ደግሞ በድህነታችን ውስጥ ደግሞ ራሱን ገልጦልናል። እግዚአብሔርን የምናውቀው በእነዚህ ሁለት ነገሮች እንደሆነ እናውቃለን። ምክንያቱም በፍጥረት ኮስሞሎጂካሊ ዓለምን አይታችሁ ፍጥረትን አይታችሁ አይደለ አይቻልም እግዚአብሔር የለም ማለት አትችሉም። ለዛ ነው ሐዋርያው ጳውሎስ ሲናገር እውነትን በአመፃ በሚከለክሉ ሰዎች ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላቸዋል። የእግዚአብሔር ቁጣ ከሰማይ ይገለጣል። እነማን ላይ? እውነትን በአመፃ የሚከለክሉ ሰዎች ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ኦኬ ለምን ሲባል መጀመሪያ ለነሱ ስለ እግዚአብሔር ሊታወቅ የሚገባው ነገር ሁሉ ለነሱ ግልጥ ነበረ። ምክንያቱም ዓለምን ስትመለከቱት ምድር ኦኬ በዙሪያቸው ያለው ነገር የእግዚአብሔር መኖር የሚነግራቸው ነበረ። ከዛ በኋላ ግን እነሱ እግዚአብሔርን ስለ እግዚአብሔር ሊታወቅ የሚገባው ነገር ሁሉ ለነሱ ግልጥ ሆኖ እያለ እግዚአብሔርን እያወቁት እንዳወቁት መጠን ስላላከበሩት የሚያመካኙት አጥቷል። የመጨረሻ እነዚህ ሰዎች ቅጣታቸው ምንድነው የሚለው ጥያቄ ጳውሎስ የሚሰጠው ምላሽ ቀላል ምላሽ ነው። እነሱ እሱን ለማወቅ ባልወደዱት መጠን እግዚአብሔር ደግሞ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ኦኬ ስለዚህ እነዚህ ሰዎች እውነትን በአመፃ ይከለክሉ የነበሩ ሰዎች ምንድነው ችግራቸው ሲባል እግዚአብሔርን ያውቁታል። ኦኬ አታውቁትም ሊባሉ አይችሉም። ስለ እግዚአብሔር ሊታወቅ የሚገባው ከፍጥረት ሁሉ ግልጽ ሆኖ ይታየ የነበረ ነገር ነው። የሚታይ የሚገለጥ ነገር ነው። ኦኬ ነገር ግን እነዛው ሰዎች ደግሞ ምን አይነት ችግር ነበረባቸው? እያወቁት እንዳወቁት መጠን ያለማክበር ችግር ነበረባቸው። ኦኬ ኧረ ሰማይና ምድርን የፈጠረ አምላክ አለ በሚለው ሐሳብ ውስጥ እግዚአብሔርን የመፍራት ኑሮ አልነበራቸውም። ይልቁንም እውነትን በአመፃ የሚከለክሉ ሰዎች ነበሩ። ከዚህ የተነሳ ደግሞ ኦኬ እግዚአብሔርን ባዩት መጠን ባወቁት መጠን አላከበሩትምና የሚያመካኙት አጡ። ማስተውለው ልባቸው ደግሞ ጨለመ፣ ደነዘዘ በማለት ይናገራል። ኦኬ ስለዚህ የማይገባውን ሊያደርጉ አሳልፎ ለገዛ የእግዚአብሔር ቅጣት የማይገባውን እንድታደርጉ አሳልፎ የመስጠት ጉዳይ ከሆነ ጌታ ይድረስልን አይደል? ከባድ ነው በጣም። ለእነዚህ ሰዎች የሆነው ነገር እንደዛ ነው። ለምን? እግዚአብሔርን ያውቁታል፣ እንዳወቁት መጠን ግን አላከበሩትም። ፍጥረት ሁሉ የሚናገረው የእግዚአብሔርን መኖር ስለሆነ ማለት ነው። ፍጥረት ሁሉ የእግዚአብሔርን ክብር ስለሆነ የሚናገረው ወደ በኋላ ላይ በደንብ የምንመለከተው ይሆናልና ማለት ነው። ኦኬ እንግዲህ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል ብሎ ዳዊት ሲናገር መዝሙር 19 ላይ ይህን እየተናገረ ያለው እግዚአብሔርን በፍጥረት ውስጥ መመልከት ትችላላችሁ። እሱ ብቻ አይደለም፣ በፍጥረት ውስጥ ፍጥረትን ስትመለከቱ ይህን የሚያክል ቫስት የሆነ በጣም ኮምፕሊኬትድ የሆነ ኔቸር የተባለ ነገር የፈጠረ አምላክ እንዳለ መረዳት ትችላላችሁ፣ ትረዳላችሁ እሱን። ኦኬ ስለዚህ ለዚህ አምላክ የሚገባውን ክብር ልትሰጡ ይገባል። ምክንያቱም ይህ ሁሉ የሱን ክብር የሱን ስራ የሚያወራ ስለሆነ ነው። ኦኬ በመቀጠል ግን ስለ ድህነታችን ደግሞ እግዚአብሔር ያደረገውን ነገር እንመለከታለን። ስለዚህ በነገረ ድህነት ውስጥና በዚህ በፍጥረት ስራ ውስጥ የምንመለከተው የራሱን የእግዚአብሔርን ክብር ነው። እግዚአብሔርን የምናውቀው በምንድን ነው? ልናከብረው የሚገባውን እሱን የምናውቀው በእነዚህ ሁለት ነገሮች ውስጥ ነው። ጀነራሊ በፍጥረት ውስጥ እናውቀዋለን። ስፔሻሊ ለኛ ግን በመጽሐፍ ውስጥ ኦኬ በእግዚአብሔር በዛ ሳልቪፊክ ፕላን በዛ በእግዚአብሔር ቤዞታዊ የሆነ እቅድ ውስጥ ደግሞ ያንን ድንቅ የሆነውን የአምላካችንን ማንነት እንረዳለን አይደለ? የኤፌሶን መልእክት ላይ ሐዋርያው ጳውሎስ የሚናገረው ነገር አለው። ኤፌሶን መልእክት ላይ ሐዋርያው ጳውሎስ ሲናገር እንግዲህ እነሱን ለቅዱሳን ስላላችሁ ፍቅር በጌታ በኢየሱስ ክርስቶስ ስላላችሁ እምነት ሰምቼ ስለእናንተ እያመሰገንኩ አሳስባለሁ እያለ ይናገርና ከዛ እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ማለት ይነግራቸዋል። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ አይኖች ሲበሩ የጥበብና የመገለጥ መንፈስ የሚሰጣችሁ በዚህ ምክንያት የልባችሁ አይኖች ሲበሩ የምታዩት ነገር ስላለ ነው። እሱ ደግሞ ምንድን ነው?
እሱ ይሄ ነው። የመጥራቱ ተስፋ ምን እንዲሆን፣ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ኦኬ ምን እንዲሆን ታውቁ ዘንድ ነው። ለእኛ ለምናምነው ከሁሉ የሚበልጥ የኃይሉ ታላቅነት በምን ተገለጠ ሲባል የሞተውን ስለ ኃጢአታችን የሞተውን ኢየሱስን እግዚአብሔር ከሙታን ሲያስነሳው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል በማለት ሲናገር እንመለከተዋለን። ከዛ በኋላማ ሁሉን በሁሉ የሚሞላ የእርሱ ሙላቱ የሆነች ቤተክርስቲያን ላይ ደግሞ ራስ ሆነ፣ ጉልበት ሁሉ የሚሰግድለት ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ መሆኑን የሚመሰክርለት ሆነ ይላል። የእግዚአብሔር ቤዞታዊ የሆነው ስራ ውስጥ በዛ ሳልቪፊክ ፕላን ውስጥ የተመለከትነው ነገር አለ። እሱም ደግሞ ምንድነው? እግዚአብሔር ማን ነው የሚለውን ነገር ነው። ኦኬ ስለዚህ እሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምና እሱን የምታውቁበት ያን የጥበብና የመገለጥ መንፈስ እግዚአብሔር እንዴት ነው የምታውቁት? በመጨረሻ የምትረዱት እግዚአብሔርን ልታውቁ የምትችሉት በአንድ ነገር ነው። ስለ ድነታችሁ ያደረገውን ያንን ነገር መረዳት ስትችሉ፣ በክርስቶስ ሞትና ትንሣኤ የሆነውን እሱን መረዳት ስትችሉ እግዚአብሔርን አወቃችሁ ማለት ይቻላል። ኦኬ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ሲል ጳውሎስ ይሄን እየተናገረ ነው ያለው። በዚህ ውስጥ እንግዲህ አንድ የምናየው ነገር ምንድነው? እኛው ቤትም እንግዲህ ስለ ሽሮ ስለ በርበሬ ስለሆነ ነገር ምናምን የምናወራው ከምንጸልየው ከምንጮኸው ጩኸት የበለጠ ሊጮ የሚገባው ጩኸት እንዳለ አይሰማችሁም? የጳውሎስን ጸሎቶች ስትመለከቱ የምድር ሁሉ አባትነት ከተሰየመበት ከአብ ፊት እንበረከካለሁ ካለ በኋላ ኦኬ ከዚህች ሀገር አውጥቶ እዛች ሌላ የበለጸገች ሀገር ምናምን እንዲተክላችሁ ለምናለሁ አይደለም አይደል? በቃ የሆነ ፋይናንሻሊ እንትን እንዲያደርጋችሁ እንዲያበለጽጋችሁ ለምናለሁ አይነት ሐሳብ አይደለም የሚያቀርበው። ኦኬ እንደዛ አይነት ሐሳብ አይደለም የሚያቀርበው። ሶሪ አንድ ጊዜ ኦኬ ጋይስ ሶሪ ተመልሻለሁ። ኤኒዌይ እንግዲህ በዛ ውስጥ የምንመለከተው ነገር ምንድነው? ደግሞ እግዚአብሔርን ማወቅ የሚባለው ነገር በጣም ከነገረ ድነት ጋር የተገናኘ ነው። ጳውሎስ ጸሎቱ ራሱ በዛ ውስጥ ነው የተቀመጠው። ዲ ካርሰን የምታውቁት ሰዎች ዶን ካርሰን ፕሬይንግ ዊዝ ፖል የሚል መጽሐፍ አለው። በጣም ድንቅ መጽሐፍ። እሱን መጽሐፍ እንድታነቡት እመክራችኋለሁ። ፕሬይንግ ዊዝ ፖል እና በቃ የጳውሎስን ጸሎቶች ስትመለከቱ ቤተክርስቲያን ምን መጸለይ ያለባት እንደው የወንጌል ስራችን እየደከመ ካለ ራሱ ክርስቲያን ላይፍ እየደከመ ካለ ራሱ በአንዲት ቤተክርስቲያን ውስጥ ምን ስለጎደለ ነው? እንደ ጳውሎስ አይነት ጸሎት መጉደል የለበትም። ጌታ ከዛ አያጉድለን። አሜን በርስቲ። ኤኒዌይ እንግዲህ በዛ ውስጥ የምንመለከተው ነገር ጳውሎስ የሚጸልየው ጸሎት በጣም በሚደንቅ ሁኔታ በዚህ ስፍራ ላይ እግዚአብሔርን እንድታውቁት የሚያደርግ የጥበብና የመገለጥ መንፈስን እንዲሰጣችሁ ለምናለሁ። እግዚአብሔርን እሱም በማወቅ ኦኬ። ከዛ በኋላ ያ የጥበብና የመገለጥ መንፈስ ያገኛችሁ የሚሆን ነገር አለ። የልቦና አይናችሁ ይበራል። የልቦናችሁ አይን ሲበራ ደግሞ የምትመለከቱት ነገር አለ። የተጠራችሁለት ኦኬ ያ የርስቱ ባለጠግነት ምን እንደሆነ እንድታውቁ የተጠራችሁለት ርስት ያ ልትወርሱ የተጠራችሁት ነገር ምን ያህል ድንቅ እንደሆነ እንድትረዱ ኦኬ በሰፊው እንገባበታለን ብዬ አስባለሁ በዚህ ቃል ላይ ብቻ። ከዛ በኋላ ደግሞ ይሄ የመጥራቱ ተስፋ ደግሞ ኦኬ ለምን እንደተጠራችሁ እንድትረዱ ለምታምኑት ለእናንተ እግዚአብሔር ኃያል ሲሆን በምን ልክ ኃያል እንደሆነ እንድትረዱ ሞትና ትንሣኤው ይሄን የሚያሳይ ስለሆነ እሱ እንድትረዱ የድነታችሁን ጉዳይ እንድትረዱ ይላል። እግዚአብሔርን በዚህ መንገድ ስፔሻሊ ማወቅ እንችላለን። እግዚአብሔርን እስከ ጥግ ማወቅ ትፈልጋለህ? ኢየሱስን ወቀው፣ ኢየሱስን ተረዳው፣ በኢየሱስ የተሰራልህን ስራ ተመልከተው። ኦኬ በክርስቶስ ከተሰራልህ ስራ ላይ አይንህ ዞር አይበል። ኦኬ እግዚአብሔርን ለማወቅ ትልቁ መንገድ እሱ ስለሆነ ስለዚህ በመጀመሪያ ልናከብረው የሚገባንን አካል ልናውቀው ስለሚገባ እግዚአብሔርን በእነዚህ ሁለት ነገሮች በደንብ እናውቀዋለን። በፍጥረት ውስጥ ባደረገው ነገር ጀነራሊ አንደኛ፣ ሁለተኛ ስፔሻሊ ደግሞ በነገረ ድህነት ላይ ኦኬ ስለ ድህነታችን ባደረገው ነገር እግዚአብሔርን እናውቀዋለን። እንግዲህ አያችሁ አሁን አንዳንድ ውይይቶቻችንን ቆም ብለን ማየት ሊኖርብን ነው። ነገረ ድነታችን ሳክራመንት ለድነት ነው አይደለም ምናምን ከሚለው ነገር ላይ ያልፍብን ስለሆነ ማለት ነው አይደለ? በተደጋጋሚ ብለናል። ከዚህ በኋላም በደንብ እንለዋለን። ነገረ ድህነት ኦኬ ሰፊ ትምህርት ነው። በዛ የነገረ ድነት ትምህርት ውስጥ ሳክራመንቶች ወይ ደግሞ እነዚህ የቤተ ክርስቲያን ክርስቶስ ያዘዛቸው ትእዛዛት እነዛ ምስጢራት የራሳቸው የሆነ የክብር ስፍራ አላቸው። ስለዚህ ነገረ ድህነትን ከነገረ ድህነት ውስጥ ሳክራመንትን አውጥተን ሳክራመንትና ነገረ ድህነት ምንም አይገናኙ ልንል የምንችልበት እድል የለንም። እንደዛ የምንልበት እድል የለንም። ስለዚህ ግን ትክክለኛ ስፍራቸው የት ነው የሚለውን ነገር ማጥናትና ማየት ያስፈልጋል። ፕሮቴስታንት ቴዎሎጂ እዚህ ላይ
ፈርም ነው፣ በዛ ላይ ክሪቲካል ነው። ሶ ኤኒዌይ ግን ከዛ ላይ አልፍ ነው። አያችሁ በክርስቶስ የተሰራላችሁን ስራ ሁልጊዜ ሚሞሪያላይዝ እያደረጋችሁት ልትቆዩ፣ ኢንተርናላይዝ እያደረጋችሁት ልትቆዩ ያስፈልጋል ማለት ነው። እግዚአብሔርን የማወቅ ትልቁ መንገድ እዛ ውስጥ ስለሆነ ያለው። ስለዚህ እግዚአብሔርን ልናከብረው የሚገባንን ያንን እግዚአብሔርን በፍጥረትና በድህነት ውስጥ በደንብ እንመለከተዋለን። ይሄ የመጀመሪያው ፖይንት ነው። እንደዛ ከሆነ ግን ታዲያ በክርስቲያን ህይወት ውስጥ ክብር የሚገባው ለማን ነው? ኦኬ ሌላው ጥያቄ እዚህ ጋር ነው ያለው። በክርስቲያን ህይወት ውስጥ ክብር የሚገባው ለማን ነው? ክብር ለእግዚአብሔር ብቻ ስንል ምን ማለታችን ነው? ክብር ለእግዚአብሔር ብቻ ስንል ይህንን እያለ ነው። አንደኛ እግዚአብሔር ለክብሩ ያደረጋቸው ነገሮች ምን ምንድን ናቸው የሚለውን ነገር እያየ ነው። እነዛ ነገሮች ተግባራቸው በምድር ላይ ሲኖሩ ተግባራቸው ደግሞ ምንድን ነው የሚለውን ነገር ደግሞ ማየት ይኖርብናል። እነዚህን ሁለት ነገሮች የግድ ማየት ይጠበቅብናል ማለት ነው። በመጀመሪያ እግዚአብሔር የፈጠረውን ፍጥረት ይህንን ዓለም መላ ዓለሙን ለምን ፈጠረው የሚለውን ነገር በደንብ መገንዘብ ያስፈልጋል። ኦኬ አያችሁ፣ አሁን መታችሁ ሰማይና ምድር ስለ ማርያም ተፈጠሩ ምናምን ልታላትሉ እንደዚህ አይነት ተረት አይገባባችሁም። በታምር ወደ ቤተ ክርስቲያናችሁ አይገባም። ዶግማ አይደለም ምናምን ብላችሁ ልተውታል። ወደ ቤተ ክርስቲያናችሁ እንዲህ አይነቱን ተረት አታስገቡ። አዳምና ሔዋን ማርያም ከነሱ ልትወለድ ተፈጠሩ ምናምን አትሉም። መታችሁ እንደዛ አትሉም። ኦኬ ለምን? ዓለም የተፈጠረበት ምክንያት ይገባቸዋል። ቃሉ ግልጽ አድርጎ ስላስቀመጠ ፍጥረት ዓለም የተፈጠረበት ምክንያት የተገኘበት ምክንያት ይገባቸዋል። ለሆነ ፍጥረት አታውሉትም። ኦኬ ስለዚህ ፍጥረት ለምንድን ነው የተፈጠረው? የእግዚአብሔርን ክብር ሊገልጥ ነው የተፈጠረው እንጂ ስለሆነ ፍጡር ስለሆነ አካል ሊናገር አይደለም የተፈጠረው። ፍጥረት የተፈጠረው ለዛ ነው። ቤተክርስቲያን የተቋቋመችው እከሌን ቀን ጠብቀ ልታነግስበት አይደለም። ቤተክርስቲያንን እግዚአብሔር የሰጣት ክርስቶስን አካሉ አድርጎ የሰጣት ሁሉ ጊዜ ክርስቶስን ሙሽራዋን ልታነግሰው እንጂ ሚዜና አጃቢውን ልታወድሰው አይደለም። ቤተክርስቲያን የተፈጠረችው ቤተክርስቲያን የተገኘችው ለራሷ ለሙሽራዋ ልትገዛለት እንጂ ለነከሌ ልትገዛ አይደለም። ከዚህ በፊት አንድ ቪዲዮ ሰርቼ ነበር፣ አይታችሁታል። እንትን ላይ ማለት ነው መጽሐፈ ሰዓታት ላይ ማለት ነው። መጽሐፈ ሰዓታት ላይ ግልጽ በሆነ መንገድ ያስቀምጥልናል አይደል? የአባ ጊዮርጊስ ዘጋስጫ ስራ ነው። አባ ጊዮርጊስ ዘጋስጫን ታውቋቸዋላችሁ። ኢትዮጵያዊ ቄርሎስ በመባል የሚታወቁ ሰው ናቸው። እዛ ላይ እንግዲህ እንገዛልሻለን የሚለው ሀሳብ ምን ያህል ገኖ እንደሚታይ በቤተ ክርስቲያን እንደዛ አይነት ነገር አይታይም። በታምር ሊታይም አይገባውም። ለምን ሲባል እንገዛልሻለን እንገዛልሃለን ምናምን ብለው ጸሎት ያቀረቡለት ጭራሽ የጸሎት መጽሐፍ ጽፈው ያቀረቡለት ምንም አይነት አካል የለም፣ ምንም አይነት ፍጥረት የለም ከክርስቶስ በስተቀር። ሁሉም በሁሉ የሚሞላ እሱ ሙላቱ ናት። ቤተ ክርስቲያን ውስጥ የሞላው ክርስቶስ ብቻ ነው። አሜን ነው። ቤተ ክርስቲያን ውስጥ መሙላት የሚገባው ክርስቶስ ብቻና ብቻ ነው እንጂ በክርስቶስ በጎደለ ሌላ አካል አምጥታችሁ አጨምሩ። በታምር አታረጉት። ዓለም የተፈጠረው የእግዚአብሔርን ክብር ሊገልጥ ነው። ቤተ ክርስቲያን መገኘቷ ራሱ አካሏን ተከትላ የሱን ክብር ልትወርስ ነው። አለቀ። ስለዚህ ከነዚህ ከሁለቱ ነገሮች የዘለለ ከፍጡራን ጋር አጃቢውን ሚዜውን እየሄዳችሁ ሰላም የምትሉበት ወር ደግሞ እንትን የምታደርጉበት የምታወድሱበት ምንም አይነት አግባብ የላችሁ። ምንም አይነት አግባብ የላችሁ። ያንን ልታደርጉ መጽሐፍ ቅዱስ አይፈቅድላችሁም። ያንን ልታደርጉ የእግዚአብሔር ቃል አይፈቅድላችሁም። ከዛ እንዲህ ስትል ይመጣና የሮሜ መልእክትን ይጠቅስና ክብር ለሚገባው ክብርን ስጡ ይላል መጽሐፍ ቅዱስ ይላል። በጣም አሪፍ። ክብር ለእግዚአብሔር ብቻ ካልክ በኋላ ክብር ለሚገባው ክብርን ስጡ። ክብር ለሚገባው ክብርን ስጡ የሚለው ቃል ክብር ለእግዚአብሔር ብቻ ከሚለው ቃል ጋር የሚጋጭ ነው አይደል? ከዚህ በፊትም ይሄኛውንም አሳይቻችኋለሁ በአንድ ቪዲዮ እያስባል ለስዕል የጸጋ ስግደት ይገባላልና አንድ ወንድማችን ሲባል ክብር ለሚገባው ክብርን ስጡ ተብሎ ስለተጻፈ ዮሐንስ አፈወርቅ ይመጣና ለገዢዎቻችሁ ግብር ብቻ አይደለም የምትሰጡት፣ ነገር ግን ምንድነው የምትሰጡት? ልታከብሯቸው ልትፈሯቸው ይገባል። ገዢዎቻችሁን ልትፈሯቸው ይገባል። ስለዚህ ለገዢ በኋላ ላይም ጳውሎስ ይናገራል አይደል? ስለ አእምሮ ራሱ መገዛት ግዴታ ነው ይሏቸዋል ሐዋርያት። ለመንግስታት እንዲጸለይ ይላል። ከዛ በኋላ ደግሞ እነሱን የእግዚአብሔር ሕግ እንደሆነ ቁጥር እንድንገዛላቸው ይናገራል አይደለ? ስለዚህ ምንድነው በዛ ውስጥ እየተናገረ ያለው? መጽሐፍ ቅዱስ ሲናገር እንደውም ገዢን ለዓለም ፍርሃት ትወዳለህ? አዎ። ሰው ሰይፍ በከንቱ ስላልታጠቀ ታዘዘው፣ ተገዛለት።
ኦኬ ለዛ ህግ ለሱ ላስቀመጠው ህግ ለዛ ህግ ልትገዛ ይገባሃል። ዝም ብለህ እየተነሳ ሪቤሊየስ ልትሆን አይገባህም። ዝም ብለህ እየተነሳ አመፃ ልታካሂድ አይገባህም። ኩዴታ ምናምን ልታደርግ አይገባህም አይደል? ዳዊቴን አሳይቶናል። እግዚአብሔር በቀባው ላይ እጄን አላነሳም እኛ ቤት አለን የሚለው አንዳንድ ሰዎች ያስቁኛል። ተሳስተሃል እግዚአብሔር ሰው ስትለው እግዚአብሔር በቀባው ላይ እጄን አታንሳ ተብሏል። እንዲህ ብሎ ጣጣ የለም። ቀላል አነሳብሃለሁ። ወንጌልን ሸቅጠ ሳገኝ ቀላል አላነሳብህም። እኔው ቤት ተቀምጠ እግዚአብሔርን ክብር ስትጋራ ቀላል እጄን አላነሳብህም። መናፍቅ መሆንን ትምህርት ከዲያብሎስ መሆኑን ሳልገልጥ አላልፍም። እየራበ የዘላለም ቤት አለኝ አለህ ብልህ ወንጌል አይደለም አለህ ብልህ ወንጌል አይደለም ሰዎች ግብሩ ብቻ አይደለም ያው ልብር ምናምን ብላችሁ ብቻ አይደለም የምትሰጧቸው። ታዲያ ምንድነው የምታደርጉት? ደግሞ ልትገዙላቸው ይገባል። ለሚያወጡት ህግ ልትታዘዙ ይገባል እንጂ ስዕል አቁመ ልትሰግድ ይገባል አይደለም። ባለፈው አንብቤላችኋለሁ አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በዚህ ጉዳይ ላይ ምን እንደሚመስል ማለት ነው። ለስዕል መስገድ በስዕሉ በኩል ለባለ ስዕሉ መስገድ ነው። ከባለ ስዕሉ ረድኤትና ቸርነትን መለመን ነው ይላል። ማን ፈቀደል? ማን ፈቀደል? ይሄ እንድታደርግ ማን ፈቀደል? ኦኬ ማን ፈቀደላችሁ? ከዛ ትንሽ ቆይተው አይ እኛ እኮ ከጥንቷ ቤተክርስቲያን የተመሰስን ይላል። ከጥንቷ ቤተክርስቲያን ይላል። የጥንቷ ቤተክርስቲያን ከሌና አማልደኝ እግር ስር ተደፍቼ ደጅ ጠናው ቆይቼ እያሉ ፍጡራንን ሲጠቅሱ አንመለከትም። ለፍጡራን ሲዘምሩ አንመለከትም። እናንተ ከጥንቷ አይደላችሁም። ምን እላችሁ ለዛ አይደላችሁም። ከጥንቱ አይደላችሁም። የሆኑ ጥቂት እናንተ ልትስማሙ የምትችሉባቸውን ትምህርቶች ብቻ ጠቅሳችሁ ከጥንቱ ነን ማለት አትችሉም። መብታችሁ ራሱ አይደለም። ከጥንቱ አይደላችሁ። ኦኬ ከጥንቱ ለባለ ስዕሉ በስዕሉ በኩል መስገድ የሚባል ጣጣ አልነበረም እናንተ ጋር ያለው። ለዳዊት በዳዊት ስዕል በኩል መስገድ የሚባል ነገር የለም። እነሱ ይብሱ ነበር። ለአብርሃም በአብርሃም ስዕል በኩል መስገድ የሚባል ነገር የለም። እነሱ ይብሱ ነበር። ያን ለማድረግ እነሱ ይብሱ ነበር። ድንቅ ድንቅ አባቶች የነበሯቸው ሰዎች ናቸው። የእምነት አባቶች፣ ድንቅ አባቶች። ኦኬ ጠፍቷቸው ነው? ሙሴ ጠፍቶት ነው ለአብርሃም በአብርሃም ስዕል በኩል መስገድ? ጠፍቶት ነው? ለራሱ ለእግዚአብሔር በእግዚአብሔር ስዕል በኩል መስገድ ጠፍቶት ነው? ጠፍቶት አይደለም። ኧረ እኔን የሚመስል የለም። ከማንም ጋር እንዳታስተያይ። እኔን የሚመስል የለም። በተአምር ቀርጸ አምላኬን ይመስላል ብለህ እንዳታረግ የሚል ትእዛዝ ስለመጣለት። ኦኬ ለባለ ስዕሉ በስዕሉ በኩል መስገድ የሚል ሎጂክ እነሱ አያውቁም። ጳውሎስ ዳዊት ጠፍቶት ነው እንዴ? ጳውሎስ እኮ ዕዳ አለበት። በነገራችን ላይ እንደዚህ ካላችሁ ዕዳ አለበት እኮ። ኦኬ በእናንተ እንትን መሰረት እንደውም ያስገደለ ሰው እኮ ነው እስጢፋኖስን። እስጢፋኖስ ቀድሞት ሞቶ ሰማዕት ሆኖ የለ በእስጢፋኖስ ስዕል በኩል ለእስጢፋኖስ መስገድ አቅቶት ነው ያላረገው። እንደውም ያስገደልኩት ምናምን ብሎ እሱ ሲገደል ልብስ ይዣለሁ ብሎ ማለት ነው ማድረግ አቅቶት ነው አይደል? ለጳውሎስን አትመስሉ። በተአምር አትመስሉ። ጴጥሮስን አትመስሉ። ሙሴን ራሱ አትመስሉ በምንም ተአምር። ኦኬ እነሱ ክብርን ለአምላካቸው ብቻ የሰጡ ድንቅ የእግዚአብሔር አገልጋዮች ናቸው። ኦኬ እንመለስ። እኛም እነሱን መምሰል እንወድ ይሆን? እኛም ሐዋርያቱን መምሰል እንወድ ይሆን? እኛም ሐዋርያቱን መምሰል የምንወድ ከሆነ እኛ ክርስቲያን ነን የምንለው እኛ ሐዋርያቱን መምሰል የምንወድ ከሆነ ይሄ ዱላ ወደኛም ይዞራል። ኦኬ ይሄ ክሪቲሲዝም ወደኛም ይዞራል። እናንተ ቸርች መጥቼ በአንተ የእግዚአብሔር ቃል በእኔ በኩል ነው የሚያልፈው አልከው። በቃ የእግዚአብሔር የሮሙን ጳጳስ እኮ ኢንፋሊቢሊቲ ነው የያዙት አንዳንድ አገልጋዮቻችን ማለት ነው። ቸርቿ የነሱ አንዳንድ እንትኖች የነሱ አንዳንድ ሁሉም ነገር የነሱ ምናምን
እነሱ ቃል ካላወጡባችሁ አትባረኩም። እነሱ ቃል ካላወጡባችሁ በቃ አለቀላችሁ። የእግዚአብሔር ሕዝብ አይደላችሁ፣ የእግዚአብሔር ሰው አይደላችሁ ምናምን ምናምን። እንደናንተ አይነት አገልጋዮችም ክብርን ለራሳችሁ የእግዚአብሔርን ክብር ለራሳችሁ እየወሰዳችሁ በምንም አልተለያችሁም። ጴጥሮስ እናንተን አይመስልም። ሕዝቅኤል ላይ የተናገረው ነገር ማለት ሕዝቅኤል ላይ ሲናገር እግዚአብሔር በሕዝቅኤል መጽሐፍ የሰቡትን በጎች ለራሳችሁ ትበሏቸዋላችሁ አላቸው፣ መሪዎቹን ማለት ነው። በሰፊው እንገባበታለን። ትንቢተ ሕዝቅኤል ለራሳችሁ ትበሏቸዋላችሁ፣ እናንተ ላይ ይፈርዳሉ፣ እናንተ እረኞች ላይ ይፈርዳሉ። ለምን? የሰቡትን በጎች ለራሳችሁ ትመገቧቸዋላችሁ፣ የከሱትን አትጠብቋቸውም ይላቸው። አትጠብቋቸውም የሚከሱትን፣ የሰቡትን ለራሳችሁ አስፈታችሁ ትመገቧቸዋላችሁ ይላቸው። ስለዚህ እናንተም እነ ጴጥሮስን አትመስሉም። የሰቡትን ለራሳችሁ የምትበሉ አገልጋይ ነን የምትሉ ሰዎች በቤተ ክርስቲያን ስም አዳራሽ ተከራይቶ ኪቦርድ ገዝቶ በቃ ምናምን አይነት ሜንታሊቲ ኖሯችሁ ቤተ ክርስቲያን ብላችሁ አዳራሽ ታቀፋችሁ ያላችሁ ሰዎች አትመስሉም። ጴጥሮስን አትመስሉም። ጳውሎስን ክብሩን ለራሳችሁ ብቻ የምትወስዱ የእግዚአብሔር ቃል በእናንተ በኩል ካልሆነ በስተቀር በሌላ በማንም የሚደርስ የማይመስላችሁ በታምር አትመስሉም። እሱ በታምር ነው የማትመስሉት። ጴጥሮስን አትመስሉም፣ ጳውሎስን አትመስሉም፣ ቤተክርስቲያንን አትመስሉም። ስለዚህ ለእግዚአብሔር ክብር የሚኖር ሰው፣ የእግዚአብሔርን ክብር የሚጠማ ሰው፣ ክብርን ለእግዚአብሔር ብቻ የሚል ሰው ክብሩን ከራሱ አንስቶ ለእግዚአብሔር ብቻ መስጠት አለበት። ለማንኛውም ወደ ጉዳይ ልመለስ። ይሄንን ልናከብረው የምንወደውን አምላክ በፍጥረት ውስጥና በምን ውስጥ እንመለከተዋለን? በድህነት ውስጥ እንመለከተዋለን። ጀነራሊ በፍጥረት ውስጥ እናየዋለን። ከዛ በኋላ ደግሞ በድህነት ውስጥ ደግሞ ስፔሻሊ እንመለከተዋለን። ያ የወንጌል እውነት የገባቸው ሰዎች ክብርን ለማንም ስለማይሰጡ፣ ኦኬ፣ ያ የወንጌል ጉዳይ የገባቸው ሰዎች፣ ወንጌል ገብቷቸው ወደ እግዚአብሔር እቅፍ የመጡ ሰዎች በቃ አለቀ፣ ክብርን ሁሉ ጠቅልለው ለእግዚአብሔር መስጠት፣ ለሌላ የሚተርፍ ነገር ራሱ አይኖራቸውም። My dear God. ይድነቅ መዝሙር ትዝ አለኝ፣ እንሰማዋለን። ምድር ላይ ካለው ነገር ትልቅ ተብሎ ከሚነገር ሰው ሁሉ ከሚያየው ከፍ አድርጎ። ዋው! እሱ ብቻ ክብራችን ይሁንልን። እሱ ብቻ ደስታችን ይሁንልን። እሱ ብቻ ዋናችን ይሁንልን፣ ራሳችን ይሁንልን። ለቤተ ክርስቲያን ራሱ እሱ ብቻ። እግዚአብሔር ሲናገር የሚናገረውን ነገር የሚናገረው አንደኛ እኛን ሊያድን ነው፣ ሁለተኛ ደግሞ ለክብሩም ጭምር ነው። ስለዚህ በሚሆነው ነገር ሁሉ ውስጥ ክብር የሚገባው ለእግዚአብሔር ብቻ ነው የምንልበት ምክንያት እሱ ነው። መጽሐፍ ቅዱስ ግን ይህን የምንለውን ነገር ይለናል ወይ? መጽሐፍ ቅዱስ ይሄንን የምንለውን ነገር ይለናል ወይ? ይለናል። እስቲ እንመልከት። ለምሳሌ ቅድም ተነጋግረናል። እግዚአብሔርን የምናውቀው በመጀመሪያ በፍጥረት ውስጥ ነው ብለናል። ለፍጥረትን እግዚአብሔር ለምን ፈጠረው ስንል በመጀመሪያ እግዚአብሔር ፍጥረትን የፈጠረው ለክብሩ ነው ብሎ መጽሐፍ ቅዱስ ይነግረናል። እንደዚህ በማለት ይናገራል። መዝሙር 19 ስንመለከት ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል በማለት ይናገራል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል በማለት ይናገራል። ፍጥረትን አንስታችሁ ፍጥረትን ይዛችሁ አይታችሁ ልታከብሩ የምትችሉት ሌላ አካል የለም። ክብሩን ልትሰጡ የምትችሉት ስለዚህ ፍጥረት ሌላ አካል የለም። አዳምና ሔዋን ቅድም እንዳልኳችሁ ማርያም ከነሱ ልትወለድ ተፈጠሩ ምናምን ልትሉ አትችሉም። ኦኬ፣ እዛ ቤት ብሏቸዋል። ከዛ ዶግማ አይደለም፣ አሁን ዶግማ አይደለም የሚሉንን ነገር እንደገና ሪቲንክ ማድረግ ያለብን ለዚህ ዶግማ አይደለም በሚል መልኩ እየተደበቁ ያሉ ነገሮች ስላሉ፣ ለምሳሌ እንዲህ አይነት ነገሮች አዳምና ሔዋን የተፈጠሩት ለምንድን ነው? ማርያም ከነሱ ልትፈጠር ነው የተፈጠሩት ወይስ ደግሞ ለእግዚአብሔር ክብር ነው የተፈጠሩት? አዳምና ሔዋን የተፈጠሩት ሰማይና ምድር የተፈጠሩት ለምንድን ነው? የሆነ ፍጥረት ሊያከብሩ፣
የሆነ ፍጥረት በእነሱ ላይ ሊታይ ፍጥረትን ካየ በኋላ አንድ ሰው ሊያደርግ የሚችለው አንድ ትልቅ ነገር አለ። እሱ ምንድነው? ይሄንን ሁሉ መላ ዓለሙን ዩኒቨርስን የፈጠረውን እግዚአብሔርን ማመስገን፣ እሱን ማክበር፣ ለሱ ክብር መኖርን መለማመድ። ማይ ጋድ ለሱ ክብር መኖርን መለማመድ። እግዚአብሔር ይሄን ያደርግልን። ፍጥረትን ተመልክተን እግዚአብሔርን ማሰብ በጣም ትልቅ ነገር ነው። ኦኬ ሰዎች ፍጥረትን ተመልክተው በፍጥረት አድቫንቴጅ ሊይዙ ሲሞክሩ እኔና እናንተ እንዲናርጋል። ፍጥረትን ተመልክተን በፍጥረት ሁሉ ውስጥ ይሄ ትልቁ አምላክ በዚህ ፍጥረት ውስጥ ገብቶ ኦኬ ያንን የሰውን ደካማ የሆነ ኔቸር ገንዘቡ አድርጎ መጥቶ ለማዳን ያን የፈጠረውን ሆኖ ጎርጎርዮስ ዘንዚናዙ ይላል አስዩም ያልተደረገ ሪዲም ሊደረግ አይችልም፣ ሊዋጅ አይችልም ይላል። ክርስቶስ አስዩም ያደረገው ክርስቶስ ገንዘቡ ያደረገው ያ የፈጠረው ስጋ ነው። ፍጥረቱን ከፍጥረቱ በጣም ትንሹ ማለት ነው። ዓለም በጣም ቫስት ነው፣ በጣም ቫስት። ከዛ ሁሉ ሰውን እግዚአብሔር አክብሮ ፈጥሮታል። ከዛ ሁሉ ሰውን እግዚአብሔር በቃሉ ደግሞ በእጁ ስራ ፈጥሮታል። ያ ሰው ግን ፌል አደረገ። ፌል ሲያደርግ ያንን ፌል ያደረገውን ሰው ሊያድን ከዚህ ሁሉ ከግዙፍ ዩኒቨርስ ያንን ሰው ያንን አንድ ፍጡር ሆኖ መጣ። የፈጠረውን ያንን ገንዘብ አድርጎ መጣ። ኦኬ ፍጥረትን ስትመለከት ክርስቶስ እንዴት ሆኖ በዛ ፍጥረት ውስጥ ራሱን እንዳስገኘ በጣም ድንቅ ነው የሚሆነው። በጣም ድንቅ ነው የሚሆነው። ፍጥረትን ስትመለከት እሱን ብቻ መመልከት መታደል ነው። ፍጥረትን ስትመለከት በእግዚአብሔር እግር ፊት መደፋት በጣም መታደል ነው። መጽሐፍ ቅዱስ ሲነግረን ይሄንን ይላል። ሰማይ ተመልከት፣ ቀና በልና ሰማይን ተመልከት፣ የእጁ ስራ ነው፣ የእሱን ክብር ይናገራል። ዝቅ ስትል የእሱም የእጁ ስራ ነው፣ የእሱን ክብር ይናገራል። ሰማይና ምድር ክብሩን ከተናገሩ በፍጥረት ስራ ላይ ክብር የሚገባው ለእግዚአብሔር ብቻ። ይሄን ስለፈጠርክ ክብር የሚገባ አንተ ብቻ። ይሄን ስለፈጠርክ ምስጋና የሚገባ አንተ ብቻ። ስለዚህ ፍጥረት፣ ስለ ምድር ኦኬ፣ ስለ ሰማይ በዙሪያው ስላሉት በዓለምና በዓለም ውስጥ ስላሉና በሙላው ውስጥ ስላሉት ነገሮች ሁሉ ክብር የሚገባው ለማን ነው? ለእግዚአብሔር ብቻ። ክብር ለእግዚአብሔር ብቻ ስንል አንደኛ ይሄን እየተናገረ ነው። ግን ከዚህ የሚበልጥ ሌላ ሲሪየስ ነገር አለ። ከዚህ የበለጠ ሌላ ትልቅ ነገር አለ፣ ድህነት የተባለ። ዳዊት አክቹሊ በዚህ ጉዳይ ላይ በጣም ዳዊትና ዘማሪዎቹ በጣም የተካኑ ናቸው። በጣም የተገነዘቡ ሰዎች ናቸው። ምን ማድረግ እንዳለባቸው ስለ ነገረ ድህነትም ቢሆን ኦኬ እንዴት አድርገው ያንን መቃኘት እንዳለባቸው የተረዱ ሰዎች ናቸው። ለምሳሌ መዝሙር 79 ተመልከቱት። ቁጥር 9 ላይ አምላካችንና መድኃኒታችን ሆይ እርዳን። ኦኬ አድነን እያለ ነው። አድነን፣ እርዳን፣ ስለ ስምህ ክብር አቤቱ ታደገን። ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። አረ ይቅር በለን፣ አረ እርዳን፣ አረ ታደገን። ስለምን? ስለ ክብር። በእኛ መዳን ውስጥ የሚገለጥ ነገር አለ፣ ያንተ ክብር። በእኛ ይቅር መባል ውስጥ የሚገለጥ ነገር አለ፣ ያንተ ክብር። በእኔና በእናንተ መዳን ውስጥ የእከሌ አማላጅነት አይደለም የሚገለጠው በጭራሽ። በእኔና በእናንተ ይቅር መባል ውስጥ የእከሌ አስታራቂነት አይደለም፣ የእከሌ መካከለኝነት አይደለም የሚገለጠው። ክርስቶስ ብቻ ላይ ስንመጣ እናያለን። በእኔና በእናንተ ድህነት ውስጥ የሚገለጥ ነገር አለ፣ የእግዚአብሔር ክብር። ይሄን የተረዳው ዳዊትና ዘማሪዎቹ ስለ ስምህ ክብር አሉ። ታደገን። አዎ ታደገን። ለምን? ስለ ስምህ ክብር፣ አንተ እንድትከብር። ያንተ ክብር እስቲ በዚህ ላይ ይገለጽ። ኃጢአታችንን አስተሰርይልን። ለምን? ስለ ክብር፣ ስለ ስምህ። መዝሙር 79 ላይ ስትመለከቱ ለብሉይ ኪዳኖቹ ለነ ዳዊት የመዳናቸው ጉዳይ፣ ኃጢአታቸውን ይቅር የሚባላቸው ጉዳይ የእግዚአብሔር ክብርን የሚገልጥ ለእግዚአብሔር ክብር እንድትኖሩ የሚያደርግ ነገር ነው እንጂ በምንም አይነት ሁኔታ የሌሎች ክብር እንዲገለጥ የሚያደርግ አይደለም። የሌሎች ክብር እንዲገለጥ የሚያደርግ አይደለም። ሌሎች በእግዚአብሔር ዘንድ ያላቸው ባለሟልነት እንዲገለጥ የሚያደርግ ነገር አይደለም። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ታዲያ ይህንን ምስራች እንድልክልህ ተልኬ ነበር፣ እንዳደርስልህ ተልኬ ነበር።
እና አንድ ሰባኪ ስለ እነ ዳንኤል እየተናገረ ማለት ነው። ስለ ዳንኤል እየተናገረ እነ ሲድራቅ ሚሳቅ አብደናጎ እየተናገረ ገብርኤል ነው ያ መልአክ አለ። ድርሳነ ሚካኤል ላይ ስትሄዱ ሚካኤል ነው ይላቸዋል። ሌላ ቦታ ስትሄዱ ገብርኤል ነው ይላቸዋል። መልአኩ ማን እንደሆነ አልተገለጠም ዳንኤል ላይ። አንዳንዶች ክሪስቶፋኒ ነው ይላሉ። ያ ራሱ የክርስቶስ መገለጥ ነው ይላሉ። ኤኒዌይ ግን በዛ ስፍራ ላይ ያንን ቃል እየሰበከ ነው አንድ ሰባኪና ክብር ለመልአኩ አለ። መጨረሻ ላይ ሲጨርስ ማለት ክብር ለመልአኩ መልአኩ ሄዶ ታደጋቸው አማላጁ ክብር ለመልአኩ አለ። ክብር ለመልአኩ በጭራሽ። ይህ ሁሉ ከሆነ በኋላ ንጉሱ ያለውን ነገር ስትመለከቱ ድንቅ ነገር ነው የተናገረው። እናንተ የአምላኬ ብሩካን፣ የእግዚአብሔር ብሩካን፣ የአምላኬ አላለም አምላኩ አይደለም፣ የእግዚአብሔር ብሩካን ንውጡ ከዚህ ውስጥ። በመጨረሻ ከነሱ በእሳት ያለመቃጠል ውስጥ የወጣው ነገር የእግዚአብሔር ክብር እንደሆነ ትረዳላችሁ። ዳንኤል መልአኩን ልኮ አለ የአንበሶችን አፍ ዘጋ አለ። ክብር ለመልአኩ አይደለም ያለ በጭራሽ የአማላጁ አይደለም ያለ። ኦኬ ዳንኤል የአንበሶቹን አፍ ኦኬ መልአኩን ልኮ እግዚአብሔር እንደዘጋለት የሚረዳ ሰው ያ አህዛብ ንጉስ ምን ተገለጠለት? ምን ተገነዘበ ሲባል የምታመልከው አምላክ እና መላእክቱ አይደለም የምታመልከው አምላክ አድኖ ይሆን ከዚህ እሳት ውስጥ አድኖ ይሆን ሲለው አዎ አለ። መልአኩን ልኮ ምን አደረገ? ታደገኝ፣ የአንበሶችን አፍ ዘጋ። ከዛስ መጣና ያ የአህዛብ ንጉስ ከዚህ በኋላ እኔ በምገዛው ምድር ውስጥ ያላችሁ በሙሉ በዳንኤል አምላክ ፊት እንድትፈሩና እንድትንቀጠቀጡ አዝዣለሁ። ከዛስ ኧረ እሱ ያድናል፣ ይታደጋል። እኔ ይገርመኛል። የሚገርም መገለጥ ነው የመጣለት ይሄ ሰው። ይታደጋል፣ ያድናል ምናምን አለ። በምድር ላይ ድንቅና ተአምርን ይሰራል አለና በምን አየ አንተ በምን አየ ሲባል የሚመልሰው ምላሽ እንዴ አንተ ንጉስ ወይ እንዴት ነው ያድናል ይታደጋል ምናምን ብለህ የምትናገረው? ይሄንን ያዌ ታውቀዋለህ? አዋቀዋለሁ። እንዴት? ዳንኤልን ከአንበሶች አፍ አድኖታል። ዳንኤልን ከአንበሶች አፍ አድኖታል። የለም አንተ መልአኩ የለም መልአኩ ያውቃል ቦታውን። መልአኩ ቦታውን ራሱን ያውቃል አይደል? ቦታውን ያውቃል፣ ስፍራውን ያውቃል። እኔ እኮ ነኝ ብሎ ዳንኤል ፊት አይቆምም። መጥቶ ዳንኤል ፊት አይቆምም። በብሉይ ኪዳንም ቢሆን ይሄ የነገረ ድህነትን ጉዳይ ብትመለከቱ ከየትኛውም አቅጣጫ ይምጣ ኦኬ ነገረ ድህነትን ከተመለከታችሁ በነገረ ድህነት ላይ እግዚአብሔር ያድናል በምንልባቸው አቅጣጫዎች ሁሉ ላይ ክብሩ የሚገለጠው የእግዚአብሔር ነው። የሚከበረውን በመጨረሻ ክብሩ የሚቀርበውም ለእግዚአብሔር ብቻ ነው። አሁን ብቻ የምትለዋል ለእግዚአብሔር ብቻ ነው። እግዚአብሔር መልአኩን ልኮ ድንቅ ስላደረገ መላእክት የተከበሩበትን ቦታ አትመለከቱ። መላእክት የነሱ ክብር ደግሞ እስቲ እንገሱ የተባሉበትን ቦታ አትመለከቱም እንደ ወገኖቻችን። ኦኬ አንድ ትልቅ መቋሚያ የያዘ ዙፋን ላይ የተቀመጠ መልአክ የላቸውም። በእግዚአብሔር ፊት የሚቆም መልአክ ነው ያላቸው። መጥቶ ስራውን ሰርቶ የሚሄድ ትንሽ ቆይታ ሚካኤል ይላል። ኦኬ ምንድነው እዚህ ሁሉ ልፋት ውስጥ ያስገባው ነገር ሲባል ክብርን ለእግዚአብሔር ብቻ ለመስጠት ያለ መፈለግ አባዜ። ክብርን ለእግዚአብሔር ብቻ ለመስጠት ያለ መፈለግ አባዜ። ዳንኤልን ጠይቁት። እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ ይልና ክብሩ ለእግዚአብሔር ነው። ክብሩ ለእግዚአብሔር ነው። እነዛን ሶስቱን ብላቴናዎች ጠይቋቸው። በመጨረሻ ከእሳቱ ሲወጡ የሚመሰከርላቸው እንዲህ ነው፣ የእግዚአብሔር ብሩካን። አያችሁ፣ እግዚአብሔር ሰዎችን ሲያድን የሚያድነው ለክብሩ ነው። ሰዎችን ሲያድን የሚያድነው ለክብሩ ነው። ማንም እንዲከበርበት አይደለም። ደጅ ጠናው ቆይቼ ኪዳነ ምሕረትን የሚል መዝሙር እንድታወጣ አይደለም። ጌታ ጸሎትን የሰማ ጌታ ጸሎትን የመለሰልን እዚሁ ምናለን አይደል? አንዳንድ ቅዱስ ሚካኤል በዕለተ ቀኑ ያደረገልኝን ነገር እና ሚካኤል ቢጠይቅ ራሱ የማያውቃቸው ነገሮች አሉ። ምስክርነት ለከሌ ማትሉት ነገር አለ ለእግዚአብሔር ብቻ የሚሆንበት። ዳዊትን ብትጠይቁት እንደዛ ነው። ስለ ስም አድነን መልአክ እንደሚልክ ያውቃል።
ስለ ስም አድነን፣ በቃ ስለ ክብር ይቅር በለን። እንግዲህ ይሄ በብሉይ ኪዳን ገና በብሉይ ኪዳን ያለ ነው። ወደ አዲስ ኪዳን ስንመጣ ነገሩ ይለወጣል። እንደውም ከዚህ በላይ ይከራል፣ ከዚህ በላይ ይከራል። እስቲ ሉቃስ 2 እንመልከተው። ሉቃስ 2 ላይ ቁጥር 13 ላይ እንደዚህ ይላል፣ ድንገትም ኢየሱስ ተወለደ። እሺ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር እግዚአብሔርን እያመሰገኑ እንዲህ አሉ ይላል፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውን በጎ ፈቃድ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ። በምድር ላይ ለሰዎች ጥቅም እንዲሆን በሰማይ በአርያም ክብር ለእግዚአብሔር እንዲሆን የተወለደ የዓለማት ጌታ ኢየሱስ አለ። ኢየሱስ አለ ተወለደ። የእሱ መወለድ ለማን ክብር? ለእግዚአብሔር። ለመልአኩ እንትና አይ የእሱ መወለድ ለማን ክብሩ? ለማን? ለእግዚአብሔር። ጥቅሙስ ለሰው። ክብሩ ለእግዚአብሔር፣ ጥቅሙ ለሰው። ክብሩ ለሱ፣ ጥቅሙ ለኔና ለእናንተ፣ ሰላሙ ለዚህ ምድር፣ ክብሩስ ለእግዚአብሔር። ገና ሲጀምር ጌታ ኢየሱስ መወለዱ ሲጀምር ገና ዲፋይን አደረጉት። መላእክት መጥተው ዲፋይን አደረጉት። ክብሩ ለማን? ለእግዚአብሔር በአርያም። አይ አሁን አዲስ ኪዳን ላይ ቆማችሁ አይ ምን አትሉም፣ ለከሊም አትሉም። ክብር ለእግዚአብሔር ብቻ አጋንንቴ ነው አትሉም እንዴ? ትቀልዳለን። አጋንንት ሹክ ብሎ ነው የሚሆነው። ክብር ለእግዚአብሔር ብቻ አጋንንቴ ነው ካልክ አጋንንት ሹክ ብሎ ነው የሚሆነው። በነገራችን እንዴ እኔ ጌታን ነው የምላችሁ። እሺ ሌላ ነገር እንደው ትንሽ ቴክኒካል፣ አሁን መጽሐፍ ቅዱስ ብቻ ቴክኒካል፣ እምነት ብቻ ቴክኒካል ነው። ትንሽ አንዳንድ ነገሮችን በደንብ አፍታቶ ማየት ያስፈልጋል። ክብር ለእግዚአብሔር ብቻ እኮ አሁን በቃ ክርስቲያን መሆን የማይጠይቅ ነገር እኮ አይጠይቅም። እሱን ራሱ ሰው በድህነቱ ውስጥ ክብር ሊሰጠው የሚገባ ሌላ አካል የለም። በምንም ተአምር በነገረ ድህነት ውስጥ ክብር ሊሰጡት የሚገባ ሌላ አካል የለም። ምን ይሰራ? አሁን ጥምቀት ለድነት ነው አይደለም ብትለኝ ምን ይሰራል? አምኜ የተጠመቁትን ሰውዬ ማለት ነው ጸጋ እቀበልበታለሁ ብዬ ያመንኩትን ሰውዬ መተህ ብትለኝ ምን ይሰራልኛል? ገና ድነትህን እኮ ለከሌ አሳልፈህ ሰጥተኸዋል። ለከሌ እንዲያማልድ በአማላጅነቱ እንትን ብለህ ክብሩን እኮ የሆነ ቀን መድበህለት እኮ አንግሰኸው የእግዚአብሔርን ክብር በእግዚአብሔር የተደረገልን ነገር እኮ ለመልአኩ ሰጥተሃል። ማን እንደሆነ ለማታውቀው መልአክ ማለት ነው ራሱ ቀን አንተ በመደብከው ቀን እሱ ነው ላልከው መልአክ ማለት ነው። በጣም የሚያስቀኝ ካልኩሌሽን ያለው እሱ ነው። በ19 ገብርኤል ነው። ኦኬ በ19 ገብርኤል ነው። በ19 የሆነ ነገር ከሆነልህ ገብርኤል ነው ያደረገው ብለህ 19 ገብርኤል መሆኑን ራሱ እኮ አንተ ነው የምታውቀው። አንተ ነህ ዲፋይን ያደረገው። ራስህ ዲፋይን ባደረገው የሰዎች ትምህርት ውስጥ ክብሩን ለሌላ አካል እየሰጠ የተደረገልህን ነገር ለሌላ አካል ክብሩን እየሰጠ እዚህ ጋር መተህ ጥምቀት ለድነት ለምን ትለኛለህ? አያስኬድም። ጸሎት የሚሰማ እግዚአብሔር ብቻ ነው። ጸሎት ሰምቶ የሚያደርግ እግዚአብሔር ብቻ ነው። ከራሱ ጋር በልጁ ያስታረቀን እግዚአብሔር ብቻ ነው። እኛና እግዚአብሔር ለመታረቃችን መሀል የቆመ ኢየሱስ ብቻ ነው። ክብሩም ለእግዚአብሔር ብቻ ነው። አንተው ዲፋይን ባረከው የሰዎች ትምህርት ውስጥ ክብሩን ለሌሎች መስጠት ጀመረ። ከዛ በኋላ አይመስላችሁም? የፍቅር እናት የሰላም የሚለው መዝሙር ታውቁታላችሁ? ኦርቶዶክስ ወገኖች ይናፍቀኛል ስምሽን ሳልጠራው ስቀር ኦኬ። በጭራሽ የጌታ እናት ያቺ ትሁት እናት ያንን አላለችውም፣ አትለውም፣ ልትለውም አትችልም፣ አትፈልገውም። ነገር ግን ቤተክርስቲያን ወደ ራሷ ወደ ክርስቶስ ውዳሴዋን ሁሉ ነገሯን ወደ ክርስቶስ ማድረግ ሲጠበቅባት ይሄን ካደረገች በነገረ ድህነት ውስጥ ክብሩን ለሌላ አካል እየሰጣችሁ ስለሆነ ንስሐ መግባት ያለባችሁ እናንተ ናችሁ። ክብር ለእግዚአብሔር ብቻ አጋንንታይ ልትሉት አትችሉም ማለት እንዳትሉት ከዚህ በኋላ አትበሉት እባካችሁ። አጋንንት ሹክ ብሏችሁ ነው የሚለው። ሉቃስ ላይ ይናልና በጣም ድንቅ የሚሆነው ነገር ምን መሰላችሁ? ሉቃስ ላይ ይናልና ኤፌሶን ላይ ሐዋርያው ጳውሎስ ሲናገር ቅድም እንዳልኳችሁ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን እንድታውቁ ነው ካለ በኋላ ከዛ የኃይሉን ታላቅነት የምንረዳው ደግሞ ክርስቶስን ከሙታን ሲያስነሳው
ደግሞ በዚህ ምድርም በዛም ካለ ከስም ሁሉ በላይ ያለውን ስም ሲሰጠው ከሁሉ በላይ ሲያደርገው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ቀጥሎማ ጳውሎስ እንዲህ ይላል፣ በበጎ ፈቃዱ እንደወደደ። ኦኬ ኤፌሶን 1 ላይ በጣም ድንቅ የሆነ ነገር ይናገራል። በበጎ ፈቃዱ እንደወደደ። እሺ ጋይስ ፐዝሏ መጣች። እሺ አለው ብዬ አስባለሁ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይራገ። ለምንድን ነው የዳናችሁት? ለምንድን ነው የዘላለም ሕይወት ያገኛችሁት? ለምንድን ነው ልጆች የሆናችሁት? በበጎ ፈቃዱ እንደወደደ ይሄን ያደረገላችሁ ለምንድን ነው? እንዲያው የሰጠን የጸጋው ክብር እንዲመሰገን። በቤተ ክርስቲያን እግዚአብሔር የሰጣችሁ እንዲያው የሰጣችሁ የእሱ ጸጋ ክብር ነው የሚመሰገን። እከሌን ጠርታችሁ የምታመሰግኑበት እድል የላችሁ። አላረጉትም። እነ ጳውሎስ አላረጉትም። ክርስቶስ ባደረገው በመስቀል ላይ ባደረገው ስራ የተዋጀ ሰው ለክርስቶስ ብቻ ያንን ክብር በመስጠቱ ነው የሚታወቀው። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ ምናምን አትሉ። ጭራሽ እግዚአብሔርን ቆይቼ ደጅ ጠናውት የሚለውን ዝማሬ ቀይራችሁ ኪዳነ ምሕረትን ቆይቼ ደጅ ጠናው ሲጀመር ኪዳነ ምሕረት ብላችሁ ለክርስቶስ የተገባውን ስም ከሰጣችሁ በኋላ ማለት ነው ተጽናናው ሐዘኔን ረሳው የምትሉበት እድል የላችሁም። አረ በየመድረኮቻችሁ ስላሴ ማርያም ከሌለች የለም ብላችሁናል። አረ እግዚአብሔር ራሱ ሽማግሌ ልኮ ነው ወደ ማርያም ብላችሁናል። አረ እሱ ብቻ አይደለም በገብርኤል በኩል ካልሆነ ክርስቶስን አናውቀውም ብላችሁናል። ክርስቶስ እንዲህ ይላችኋል፣ ይሄ አይደለም ትክክለኛው መንገድ። በእኔ በኩል ካልሆነ አብ ልታውቁት አትችሉም። አብ የፈቀደለት ካልሆነ በስተቀር እንዴት ልታውቁት አትችሉም። አያችሁ፣ ይሄ መተዋወቅ ነው ክርስትና ላይ ትልቅ ኢምፓክት ያለው። እከሌን ካወቃችሁ በኋላ በከሌ በኩል ኢየሱስን አታውቁት። በወንጌል ሞኝነት የተሰበከው ያ ኢየሱስ በወንጌል ሞኝነት አምነን የዘላለም ሕይወት እንድናገኝበት የተሰበከው ኢየሱስ የተሰበከልን ገብርኤልን ወቁትና እሱን ታውቃላችሁ ተብለን አይደለም። ስለ ኃጢአታችሁ ሞቷልና እሱን ወቁት ተብለን። ኦኬ። ስለዚህ በነገረ ድህነታችን ውስጥ እግዚአብሔር ያዳንን ይቅር ያለን ለምንድን ነው ሲባል እንዲያው የሰጠን የጸጋው ክብር እንዲመሰገን። እንዲያው የሰጠን የጸጋው ክብር እንዲመሰገን። ቁጥር 12 ላይ ሲመጣ ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው በማለት ይናገራል። እዚህ ላይ አሁንም ለምንድን ነው የዳናችሁ ሲባል ቀድማችሁ እናንተ ተስፋ ያደረጋችሁት ለክብሩ ምስጋና እንድትሆኑ የእግዚአብሔር ክብር ለእግዚአብሔር ክብር ምስጋና ማምጣት እንድትችሉ ነው። ለሱ ክብር ኮይ ምስጋና እንዲመጣ ነው። እናንተን ሰው ሲያይ እሱን ማክበር እንዲችል ስለ ትንቢት የሆነ ሰዓት ላይ ጳውሎስ ነገራቸው። በጣም ይበጣበጡ ስለነበር ለቆሮንቶስ ሰዎችና እግዚአብሔር በመካከላቸው ነው ብሎ እግዚአብሔርን ያከብራል አለ። በትንቢት ቢወቀስ አንድ ሰው ብሎ ነገራቸው። በኋላ ላይ ደግሞ ስትመለከቱ ሰዎች በድህነታቸው ውስጥ አንዱ የሚኖሩት ጥሩ የሆነ ክርስቲያን ላይፍ ነው መኖር የሚገባቸው። አንዱ እሱ ነው ሊኖራቸው የሚገባው። ያንን ስላደረጉ ምንድነው የሚሆነው? መጽሐፍ ቅዱስ የሚነግረን አሁንም አንድ ነገር ነው። ሰዎች በትክክል ስለኖሩ የሚፈጠረው ነገር ምንድነው? እግዚአብሔር በእነሱ ይከብራል። ሰዎች በትክክል ስላልኖሩ እግዚአብሔር በእነሱ እንደሚሰደቡ እንደዛ ማለት ነው። ኦኬ አሁን መተ የሆነ ሐሳብ ይዘህ መተ በቃ ከሌ ያማልዶኛል ከሌ በእኔ ሕይወት እንዲህ አድርጓል ምናምን ስለዚህ ለሱ ክብር ምናምን የምትልበትን እድል እግዚአብሔር አልሰጠህም። መልአኩ እንዲያደርገልኝና ለሱ ክብር ይገባዋል ብሎ ቀን መድቦ ከሌን የሚያነግስበት የጌታ ስጋና ደም ማቅረቢያ ነው የምትለውን ታቦት በሱ ስም ሰይመ ማለት ነው። ጭራሽ ቀን ቀጥረለት በዛ ቀን ያንን መሰዊያ ይዘህ ወጥተህ ከሌ ይነግሳል ብለህ ማለት ይዞም ዙሩ። እንዲህ አይነት መጽሐፍ ቅዱሳዊ ያልሆነ ከልቲክ የሆነ ልምምድ በመጀመሪያው ቤተክርስቲያን አልነበር። ክብርን ለሌሎች የመስጠት አክት ይባላል። እኛ ግን ይህንን እናምናለን።
በእኛ ድህነት ውስጥ በእኛ ትክክለኛ ክርስቲያናዊ ህይወት ውስጥ የሚመሰገን የሚከበር ለክብሩ ምስጋና የምንሆንለት አንድ አምላክ አለ፣ እግዚአብሔር ይባላል። ክብር ለእግዚአብሔር ብቻ ስንል እሱን እያለን ስለ ድህነታችን በሆነ ነገር ሁሉ ውስጥ ክብር የሚገባው ለእግዚአብሔር ብቻ ነው። በፍጥረት ውስጥ በሆነው ነገር ሁሉ ውስጥ ክብር የሚገባው ለእግዚአብሔር ብቻ ነው። በእነዚህ ሁለት ነገሮች ክብር ሊወስድ የሚችል ማንም የለም፣ ሊመሰገን የሚችል ማንም የለም። እከላም ማልዶኛልና ብለህ ዝማሬ ቀርጸለት የጸሎት መጽሐፍ ቀርጸለት እገዛላለሁ የምትለው አካል የለም። ለእንትን ሰላም ላለው ለእጅ ለጣት ሰላም ላለው ብለህ የጸሎት መጽሐፍ የምትቀርጽለት ፍጡር የለም በቤተ ክርስቲያን። ክብርን ለሌላ ማጋራት ይባላል። እቺ እንዳትቀር ክብር ለእግዚአብሔር ብቻ አጋንንታዊ ይሏቸዋል። አሁን አጋንንት ሹክ ያለው ማን ነው የሚለውን ጥያቄ ለእናንተ ልተው። ለማንኛውም ግን ማሪዮስ ቪክቶሪነስ በዚህ በኤፌሶን 1:5-6 ድረስ ባለው ጽሑፍ ላይ ማብራሪያ ሲሰጥ ምን አለ? ማሪዮስ ቪክቶሪነስ ማለት 4ኛው ክፍለ ዘመን ላይ የነበረ ሰው ነው። So Marius Victorinus እንዲህ አለ፣ all this is therefore to praise of his glory ሁሉ የሆነው ለሱ ለክብሩ ምስጋና እንዲሆን ነው። and grace his glory because he can do so much and his grace because he offers this to us freely ይህን ሁሉ ነገር በነፃ ስለሰጠን ክብር ለሱ ይገባዋል። ከዚህ በላይ ሊያደርግ ስለሚችል ክብር ለሱ ይገባዋል። ይህ ሁሉ የሆነው ክብሩ እንዲመሰገን ነው። ኦኬ ኤፌሶን 1:5-6 ሲያብራራው በበጎ ፈቃዱ እንደወደደ በክርስቶስ ኢየሱስ ስራ ልጆች ልንሆን አስቀድሞ ወሰነን የጸጋው ክብር እንዲመሰገን ነው ይሄን ያደረገው የሚለውን ሐሳብ በዚህ መንገድ ነው ያብራራው። ማን ይሄን ያብራራው? ማሪዮስ ቪክቶሪነስ። ዮሐንስ አፈወርቅ ደግሞ እንዲህ ይላል፣ ለእርሱ ያለን ፍቅር የበረታ ይሆን ዘንድ ከኛ መዳን በቀር ከኛ ምንም አይፈልግም። እሱ የኛን አገልግሎት ወይም ሌላ ምንም ነገር አይሻም፣ ነገር ግን ሁሉንም ነገር ለዚህ ዓላማ ይፈጽማል። በእግዚአብሔር ጸጋ የሚያመሰግንና የሚደነቅ ሰው የበለጠ ጉጉና ቀናተኛ ይሆናል ይላል በዚሁ በኤፌሶን መልእክቱ ማብራሪያ ላይ ማለት ነው። ኦኬ አንድም ልጨምርላችሁ። first the believer is enabled to hope in Christ, that is to follow Christ and believe that all Christ's promises can be fulfilled. Only then will be the consequence be that he will live for the praise of the glory of God. አለቅ ሰው መጀመሪያ በክርስቶስ ተስፋ እንዲያደርግ ኢኔብል ይደረጋል። that is to follow Christ and believe that all Christ's promises can be fulfilled. ያ ማለትም ማለት ነው ክርስቶስን ይከተላል። ከዛ ደግሞ በክርስቶስ የተገባው ያ ቃል ኪዳን